ሰላም ጤና ይስጥልን ክብራትና ክብራን ፕራይም ሚዲያ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። ከመረጃዎቹ ጋር በጸሎት ጌታቸው ነኝ። አብራችሁን ቆዩ። ከንጋት ሐይቅ የሚገኘውን የአሳ ሀብት በአግባቡ ጥቅም ላይ ማዋል የሚያስችል መመሪያ ተዘጋጅቷል ተባለ። ከታላቁ ህዳሴ ግድብ ንጋት ሐይቅ የሚገኘውን የአሳ ሀብት በአግባቡ ጥቅም ላይ ማዋል የሚያስችል መመሪያ መዘጋጀቱን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገለጹ። በታላቁ ህዳሴ ግድብ ላይ የተንጣለለውና ንጋት ሐይቅ በሚል የተሰየመው የውሃ ሀብት ከሌሎች ወንዞች ጋር ያለው ተፈጥሯዊ ግንኙነት የላቀ ነው ብለዋል። በዚህም ሐይቁ በርካታ ተፈጥሯዊ ንጥረ ነገር በውስጡ የያዘ መሆኑ ለአሳ ሀብት ልማቱ ምቹ ሁኔታን ፈጥሯል ብለዋል። በአሁኑ ወቅት ንጋት ሐይቅ 15000 ቶን አሳ የማምረት አቅም እንዳለው የገለጹት ሚኒስትር ዴኤታው ይህም ለአካባቢው ህብረተሰብ ትልቅ የስራ ዕድል ይዞ መምጣት መቻሉንም አብራርተዋል። ከንጋት ሐይቅ የሚገኘውን ዘርፈ ብዙ ጠቀሜታ በዘላቂነት ለማረጋገጥ ግብርና ሚኒስቴር ጥናት ማካሄዱንም ገልጸዋል። የባህር በር ጥያቄን የሀገር ህልውናና የብሔራዊ ጥቅም ጉዳይ አድርጎ ለተግባራዊነቱ የሚሰራ መሆኑን የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አመራሮች በባህር በር ጥያቄ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እውነታዎችን መሰረት ያደረገ መሆኑን ገልጸዋል። ኢትዮጵያ ለረጅም ዓመታት የባህር በር የነበራት በቀጠናው ጂኦፖለቲካዊ እንቅስቃሴም ጉልህ ተሳትፎ የነበራት ሀገር መሆኗን አስታውሰው ባለፉት 30 ዓመታት ያለ ባህር በር የቆየችበት ጊዜ የሚያስቆጭ መሆኑን አንስተዋል። የጋራ ምክር ቤቱ ዋና ጸሐፊ አቶ ታሪኩ ድንበሩ የኢትዮጵያ የባህር በር ጥያቄ አጀንዳ ሆኖ መምጣቱ ወሳኝና መሰረታዊ ጉዳይ በመሆኑ መንግስት ሊመሰገን ይገባል ብለዋል። የባህር በር ጥያቄው ቅንጦት ሳይሆን የሀገር ህልውና ጉዳይ መሆኑን በማመን የምክር ቤቱ ጠቅላላ ጉባኤ የጉዳዩ አስፈላጊነትና ወቅታዊነት ላይ የጋራ መግባባት ላይ ደርሶ ለተግባራዊነቱ የበኩሉን ለመወጣት ዝግጁ መሆኑን አረጋግጠዋል። የምክር ቤቱ ሰብሳቢ አቶ ሰለሞን ታፈሰ የባህር በር ለኢትዮጵያ ከድህነት የምትወጣበት፣ በቀጠናው የዲፕሎማሲ ከፍታዋን የምታረጋግጥበት፣ ንግዷን የምታሳልጥበት ወሳኝ ጉዳይ መሆኑንም ተናግረዋል። የባህር በር ጥያቄ የሀገር ህልውናና የብሔራዊ ጥቅም ጉዳይ በመሆኑ ምላሽ ማግኘት ያለበት የጋራ ጥያቄያችን ነው ሲል የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። በአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋሁን አለምነህ የባህር በር ጥያቄ የሀገር ህልውናና የብሔራዊ ጥቅም ጉዳይ በመሆኑ ምላሽ ማግኘት ያለበት የጋራ ጥያቄያችን ነው ብለዋል። የፖለቲካ አመለካከት ልዩነት ቢኖርም የሀገር ብሔራዊ ጥቅም ጉዳይ የተለየ አቋም እንደሌላቸው አንስተው በዚህም ረገድ መንግስት የጀመረውን እንቅስቃሴና የያዘውን አቋም እናደንቃለን፣ እንደግፋለንም ሲሉ አረጋግጠዋል። በዚህ ጉዳይ ላይ የጋራ ምክር ቤቱ በቅርበት የሚሰራ መሆኑንና ህብረ ብሔራዊ አንድነቷና ብሔራዊ ጥቅሟ የተከበረች ሀገር ለልጆቻችን ለማስረከብ እንሰራለንም ብለዋል። ይህ ጉዳይ ፈጥኖ ምላሽ እንዲያገኝ መስራት አማራጭ የሌለው ዋና አጀንዳችን በማድረግ እንደግፋለን ሲሉም ተናግረዋል። በኦሮሚያ ክልል በተያዘው በጀት ዓመት የመጀመሪያው ሩብ ዓመት ገበያና የኑሮ ውድነትን ለማረጋጋት በተቀናጀ አግባብ በተሰራ ስራ ውጤት የተገኘ መሆኑን የክልሉ ንግድ ቢሮ አስታወቀ። የኦሮሚያ ክልል ንግድ ቢሮ ምክትል ኃላፊ አቶ ተስፋዬ ገሾ በበጀት ዓመቱ በክልሉ ገበያን ለማረጋጋት አቅርቦትን መጨመርና የቁጥጥርና የክትትል ስራ ተጠናክሮ ቀጥሏል ብለዋል። በሩብ ዓመቱም ቢሮ ከፈጻሚዎቹ ጋርና ከንግዱ ማህበረሰብ ጋር ህገወጥ ንግድ መከላከል ላይ ያተኮረ ግንዛቤ ማሳደጊያ ስራ መስራቱንም ተናግረዋል። ህገወጥ ንግድን ከመከላከል ጎን ለጎን የምርት ተደራሽነት እንዲሰፋ በማድረግ አቅርቦትና ፍላጎት እንዲጣጣም ሲሰራ መቆየቱንም አንስተዋል። በዚህም የግብርና ምርቶችንና ለምግብነት የሚውሉ የኢንዱስትሪ ውጤቶችን በብዛት በጥራትና በተመጣጣኝ ዋጋ በሰንበት ገበያ፣ በባዛርና በኤግዚቢሽን ለህብረተሰቡ እንዲቀርቡ መደረጉን ነው የተናገሩት። በሩብ ዓመቱ በክልሉ ባለፉት 3 ወራት 19 ተጨማሪ የሰንበት ገበያዎችን በማቋቋም በአጠቃላይ ወደ 590 የሰንበት ገበያዎች እንዳሉ ጠቅሰው በእነዚህ አማራጭ ገበያዎች የፍጆታ ምርቶች እንዲቀርቡ በማድረግ ገበያ ማረጋጋት መቻሉንም አንስተዋል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱ መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎች እናልፋለን። አብራችሁን ቆዩ። በታንዛኒያ ለሁለተኛ ቀን በተካሄደው አጨቃጫቂ ምርጫ በተነሳ ግጭት የተጎጂዎች ቁጥር እየጨመረ መምጣቱ ተገለጸ። በሀገሪቱ ሁለተኛ ቀን በተካሄደው አጨቃጫቂ ምርጫ በመቶዎች የሚቆጠሩ ተቃዋሚዎች ወደ ጎዳናዎች የወጡ ሲሆን አምነስቲ ኢንተርናሽናል ደግሞ 2 ሰዎች መሞታቸውን ዘግቧል። ህዝባዊ ተቃውሞ ረቡዕ ከተቀሰቀሰ በኋላ መንግስት የኢንተርኔት አገልግሎትን ዘግቶ የሰዓት እላፊ ገደብ በማውጣት ወታደሮቹን በየመንገዱ አሰማርተዋል። ተቃዋሚዎች ነጻ የፖለቲካ እንቅስቃሴ ማድረግ እንዲቻል ሲጠይቁ የቆዩ ሲሆን ረቡዕ በተካሄደው ሰላማዊ ሰልፍም ይኸው ጥያቄ ተስተጋብቷል። ታንዛኒያ ከቀኝ ግዛት ነጻ ከወጣች ወዲህ ገዢው ፓርቲ ሲሲኤም የሀገሪቱን ፖለቲካና መንበረ ስልጣን ተቆናጦ ቆይቷል ሲል የዘገበው ቢቢሲ ነው። በመጨረሻም እስራኤል ሂዝቦላ ራሱን ዳግም የመገንባት እንቅስቃሴ ውስጥ መግባቱ ስጋቱ ለሊባኖስም ነው ስትል አሳሰበች። የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሰዓር የሂዝቦላ መጠናከር ለቤይሩትም አደገኛ ነው ብለዋል። ሂዝቦላ ራሱን ዳግም ለመገንባትና ለማስታጠቅ ጥረቱን ቀጥሏል ያሉት ሰዓር ሁሉንም ጉዳይ እንከታተላለን የሚል ሀሳብ ሰጥተዋል።
በሊባኖስ የመንግስታቱ ድርጅት ልዩ አስተባባሪ ጀኔን ሄኒስ ጋር ከተወያዩ በኋላ ነው ሚኒስትሩ ሀሳባቸውን ያጋሩት። በኤክስ ገጻቸው ላይም የሂዝቦላ የማንሰራራት አካሄድ ለእስራኤል ደህንነትና ለሊባኖስ የወደፊት እጣ ፈንታ አደገኛ ነው ሲሉ ጽፈዋል። በመካከለኛው ምስራቅ ሰላም እንዲሰፍን እስራኤል ምኞቷ መሆኑን የውጭ ጉዳይ ሚኒስቴር አስገንዝበዋል ሲል የዘገበው አልጀዚራ ነው። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን ይመስሉ ነበር። ስለተከታተላችሁና አመሰግናለን። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።